ልጆች አሁን ሰዓቱ ደግሞ የኢትዮጵስ ጣፋጭ ተረት ነው በጣም ብዙ ልጆች ኢትዮጵስን ማግኘት ይፈልጋሉ ታዲያ ኢትዮጵስ ጋር ሲመጡ የተለያዩ ተረቶችን ይዘው ይመጣሉ መዝሙሮችን ያመጣሉ እንቆቅልሽ ይጠያየቃሉ ከኢትዮጵስ ጋር በጣም ጥሩ ጊዜ ያሳልፋሉ አሁን ወደ ኢትዮጵስ ጣፋጭ ተረት የላም በረት አንድ አይጥና ማር ነጋዴ ነበሩ እሺ ጦጣዋ ዛፍ ላይ ነበረች እሺ ከዛ ማር ነጋዴው ማር እያለሸጥ ከዛ ከየጦጣ ዛፍ ስር ቁጭ ብሎ በዛው እንቅልፍ ወሰደው ከዛ ማሯ ጦጣዋ ከዛፍ ላይ ወረደችና ማሩን በልታ ጨረሰች ከዛ ሆዷ ተነፍቶ ሜዳክቶስ ቴት ማር ነጋዴው ማሪስ ብሎ ከዛ ሲፈልጋ ታገኛትና ጇን አስሮ ገርፎ ከዛ ከዚህ በኋላ ለመረኝም ብላ ተጸጣት ከዛ ተረቴን መልሶ አፍን ብራባብሱ እንቆቅልሽ ምናውቅልሽ ሁለት አፍ አለኝ ሁለት ጣት አለኝ እኔ ማን ነኝ አገር እንስጣት ኢትዮጵያን ሰተንሻል ኢትዮጵያ ሄጄ ሁሉ በደጄ መልሱ መቀስ መቀስ ወንድሜኛኮ ተኛ ወይ ደውል ተደወለ ተነሳ እሽነሳለሁ ፊቴን ታጥቤ ቁርሴን በልቼ ወደ ትምህርት ቤት እሄዳለሁ መልካም ሙቀትን እገበያለሁ እንቆቅልሽ ምናውቅልሽ ጠዋት ተነስታ መሬት የምትልስ ማን ነው የሚመልስ ማን ይመልስ ስሟ ማን ነው እሷ ኢትዮጵስ መልሺ መጥረጊያ ትክክል ናት አጨፍጭቢላታ አንደኛ ወጥቼ ስመረቅ በዲግሪ አልጠራጠረ ምንም ሆናል ጎበዝ አስተማሪ አጨፍጭቡላ ተረት የላም በረት አንድ ቀን አንድ ጅብ ነበር እሺ ከዛ አንድ ቀን እየሄደ ድመት አገኘና የማሩንትን እዛ አስቀምጣ ነበር ከዛ አንድ በጣም ረጅም አንበሳ መጣና ከዛ የማስቀመጫውን ወሰደባት ከዛ ተረቴ መልሶ አፌ በዳባባ ማስቀመጫውን ወሰደባት አልመለሰላት አጣጥቡል የግጥሜ ርዕስ የቱን መሰልጠን አይጥና ድመት ተስማምተው ሲኖሩ እርስ በራሳቸው ሰዎች ተናቀሩ የቱን መሰልጠን ጸቡ ወይስ ፍቅሩ ተረት የላም በረት አንዲት ሴትዮ ነበረ እሺ ከዛ ኬክ ሰራች ከዛ ሰው መስሎ የሮጠ ከቤቷ ወጣ ከዛ እባክህ ልብላ ተጠቅመኛለህ እያለች ከዛ ስሮጥ ላም አገኘ ላሙ ፈልጎት እባክህ ልብላ እያለ የሮጡ ሁሉ ሲሄዱ ከዛ ፈረስ አገኘው ከዛ ፈረስ ፈልጎ ሲሮጥ ወንዙን ጋር ደረሱ ሲያሻግሩ ጊዜ ብሎ ሲበላ አለቀ ተረቴ መልሶ አፌ በዳባ ጎግንሽ ምናውቅልሽ ገደዳ ጸጉሯን አበጥራ ገበያ የምትወጣ አጨብጭብላት ተረት የላም በረት አንድ ንጉስ ነበር እሺ ከለታት አንድ ቀን አንድ ጭራቅ ለአሽከሩ እንዲላታ የንጉሱን ልጅ አታለሽ ወደዚህ አምጫት አላት እሺ አለች ከዛም ልጅቷ ሁሌም ሰሂጅ ስትባል እሺ ያለች ሁሌም ሰው እንዲ ቸኮሌት ልግዛልሽ ስትባል ትሄድ ነበርና ነይ ቸኮሌት ልግዛልሽ ስትላት እሺ ብላ ሄደች ከዛም በኋላ ይዛት ነይ ቤት ኬክ አለ ቤት ኬክ በልተሽ ከዛም ወደ ቤት ይሸኝሻል አለቻት እሺ አለች ከዛም እናትና አባቷ ተጨነቁ ማታ አለ ከዛም ቤት ገቡና ኬክ እየበላች ያለ ጭራቁ መጣ ከዛም እየተሽከረከረ ገመድ አሰራት ከዛም ለምንድነው የምታስረኝ ስትለው ልበላሽ ነው ብሎ በፊስታል ነገር አሰራትና ከዛ ጣዳት ከዛም በኋላ እየጣዳት ይያለ እሱ ሹኪያና ቢላሉ ያመጣ እየፈለገ ያለ
የንጉሱ አሽከር መጣና እሷን ለማዳን ሲል ድስቱ ድንጋይ ከተው እሷን አስመለጣት። ከዛም በኋላ ሲከፍተው ድስቱን ድንጋዩ መጣና ሲመታው ወደቀ። ተረቴ መልሶ አፌን በዳቦ አበስ። እሱ ሊበላት ነበር ግን ያ ንጉሱ ድንጋዩ እንዲመጣ አድርጎ ሳይበላትም ቀረ። አጨብጭቡላት። እንቆቅልሽ ምን አውቅልሽ? የአባቴ ጓሮ በደም ተለውሶ። የአባቴ ጓሮ በደም ተለውሶ ምንድነው? ቃሪያ አይደለም፣ ቀይ ስር። ትክክል ናት አይደል? ኢትዮጵያ ቀይ ስር። አጨብጭቡላት። ሜራላ ትንሽ ዳቦይ ትንሽ ዳቦይ ትንሽ ዳቦይ ሜራላ ትንሽ ዳቦት አባቷ ይገዙላት። በሄደችበት ሁሉ ተከትሏት ተከትሏት በሄደችበት ሁሉ ይሄዳል ጠቦቱ። ትምህርት ቤት አብሯት ሄደ አብሯት ሄደ አብሯት ሄደ ትምህርት ቤት አብሯት ሄደ ትዕዛዙም ተላልፎ። ልጆቹም በጣም ሳቁ በጣም ሳቁ በጣም ሳቁ ልጆቹም በጣም ሳቁ ጠቦቱን ስላዩ። መምህሩም አባረረው 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 መምህሩም አባረረው ደንቡን ስለጣሰ። የላም በረት ስትጠጣ ነበር። እሺ ከዛም ድቡ መጣበትና ወጣ መጣች። ከዛ አስቀምጣ ወደች። ከዛ ደደስት ከዛ ቀምጣ ሂደችና ኳሷን ጥና ሂደች። ኳሷን ደግሞ ከዛ ፈደግ አመጣችና ንክ አመጣች። ተባባበስ እንቆቅልሽ አይኗን ተኩላ ገበያ የምትወጣ እሷ ትታወቃለች። ማናት አይኗን ተኩላ ገበያ የምትወጣ? ባቄላ። ተለት የላም በረት አንበሳው ሲመታ ዶቲት ሎታ ላይ ወጣች። ከዛስ አንበሳው የተከተለው በላው። ከዛስ ዶቲት ምን ያለክ ነው ስትለው አማም ያለኩ አማም እያረኩ ነው አለ። ከዛ በኋላስ አንበሳው በላው። ከዛስ በላው። ከዛ በኋላ በልቱ ምን አረገ? ዋጠው። ተረቴን መልሱ አፌን ጠብሱ። አጨብጭቡ። እንቡጥ ነኝ እኔ እንቡጥ አበባ በጣም ቆንጆ ቆንጆ ሆዴማ ባባት ያየኝ ሁሉ ይተኛል። እዳጊ ተመንደጊ ይሉኛል ጠዋት በማለዳ ቀልግፍ ተንስቼ ፊቴንም ታጥቤ ቁርስን በልቼ ወደ ትምህርት ቤት ሄዳለሁ። መማር እኔ እወዳለሁ። እዳጊ ተመንደጊ ይሉኛል። አጨብጭቡላት። እንቆቅልሽ ምን አውቅልሽ? ትንሿ ጥቢና በእጅ አትቆረስ። ትንሿ ጥቢኛ በእጅ አትቆረስ። ጨረቃ፣ ፀሐይ፣ ምንድን ናት? ምስር ናት። ተረት የላም በረት አንድ ጅብ ነበረ። እሺ ሁለት ልጆች አሉት። የአንደኛው ስም ማንጆሌላ ነው። የሁለተኛው ስሙ ማንዙርጥ ነው። የሆነ ፍየል እየሄደች እያለ ወሰደ። ለማንጆሌላ አንድ ጆሮ ብቻ ሰጠው። ለማንዙርጥ ምንም አልሰጠውም። ከዛ በኋላ እንዳለ በልቶ ከጨረሰ በኋላ ልጄ ማንጆሌላ እንደበላህ ሩጥ፣ ልጄ ማንዙርጥ ማንጆሌላ ምን ሰጠኛ? ታረተ አፌን በዳቦ ያ የበላው ሮጣ። ከዛ መጨረሻ ላይ ማን ተያዘ? አባትየው። አጨብጭቡ። እንቆቅልሽ ምን አውቅልሽ? ጠዋት ተነስታ መሬት የምትልስ። ጠዋት ተነስታ መሬት የምትልስ ቅድም ተጠይቋል። አንድ ላይ እንመልስ። 1 2 3 መጥረጊያ። ልክ ነን? አጨብጭብልና። ተረት የላም በረት አንድ ቁራ ነበር እና ለረጅም ሰዓት ከበረረ በኋላ በጣም ደከመው እና አንድ ዛፍ ላይ ቁጭ አለ። ከዛ በአይኑ ውሃ እየፈለገ አንድ እንስራ ላይ አይኑ ያርፋል። ከዛ ወደ እንስራው ሄዶ ውሃውን ለመጠጣት ሲሞክር መጠጣት አልቻለም። ውሃው በውስጡ ትንሽ ስለነበር። ከዛ በኋላ በዙሪያው ትናንሽ ጠጠሮች ስለነበሩ እነዛን ጠጠሮች ውሃ ውስጥ እየከተተ
ውሃው ወደ ላይ እንዲፈልቅላት አደረገ። ከዛ በኋላ ቆራው እስከሚጠግብ ድረስ ውሃውን ጠጣ። ታሪቴን አብሶ አፍን በዳቦ አብሶ